ይሰማና አስኬማውን አስተካክሎ ቀሚሱን አስተካክሎ ይለብሳል። ትልቅ የዳቦ ሳጠራ ያነሳና እዛች ሴት ላይ ያስቀምጣል። ከድኖ በላይዋ ላይ ያስቀምጣል። ጨርቅ ያለብሰዋል እና በሩን ካንኳኩ በኋላ በአቱን ካንኳኩ በኋላ ወጣቱ መነኩሴ ልክ በአቱን እንደከፈተላቸው አባ መቃርስ ሴቷ ተደብቃ ያለችበት ሳጠራ ላይ ሄደው ቁጭ ብለው በሉ ግቡ፣ ሴት ይዞ መጥቷል አይደል ያላችሁት፣ በሉ ግቡ፣ ግቡና ያችን ሴት ፕሊስ አምጧታሉ። እና ሁሉም መነኮሳት ገቡ። በቃ ያዩትን የተመለከቱትን ነገር ፕሩቭ ለማድረግ ተሯሯጡ። ግን ያችን ሴት ሊያገኟት አልቻሉም። ያቺ ሴት ከአባ መቃርስ ስር ነበረች እና በጣም ግራ ተጋቡ። አባታችን ይቅር ይበሉን፣ እንደው ሰይጣን መስሎብን ነው መሰል ሴት ይዞ ሲገባ ተመልክተን ነበር እና እንደው በጣም ይቅርታ እንጠይቃለን አሉ። አባ መቃርስ ሁሉንም መነኮሳት በወንድማችሁ ላይ እንደው ተነሳስታችሁ ስለነበር ግድ የለም ወደ ቤተ መቅደስ ገብታችሁ ንስሐ ግቡ ብለው ሁሉንም ሸኟቸው። ሁሉም ከወጡ በኋላ የዛን ወጣት መነኩሴ በዓት ዘግተው ሳጠራውን ከፍተው ያቺ ሴት እንድትወጣ አደረጉ። ሁለቱንም በፍቅር ቃል ገሰጿቸው። እንደ ክርስቲያን ሰዎችን የምንመክረው ምክር ሰዎችን ሊሰብር ሳይሆን ሊያነሳ ይገባል። የሆኑ ሰዎችን ከቤተ ክርስቲያን እንዲርቁ ከቤተ ክርስቲያን እንዲሸሹ ማድረግ የለበትም። በቃ ምክር ልንመክር እንችላለን፣ ሀሳብ ልናቀርብ እንችላለን። የምናቀርባቸው እያንዳንዱ ሀሳቦች ግን ሰዎችን ሊሰብር አይገባም። አባ መቃርስ እኮ ይችላል። ኢማጂን ይሄ ነገር አሁን ባለንበት ዘመን ቢሆን ኖሮ ስንት ስልኮች ተደቅነው ይሄ ወጣት መነኩሴ እጅ ከፍንጅ ተያዘ ተብሎ በተለያዩ ቪዲዮዎች ሼር እንደሚደረግ ሁላችሁም አስተውሉ። የክርስትና ዓላማው ግን አይደለም። አባ መቃርስ ሁሉንም ካስወጡ በኋላ ያችን ሴት ከዛ ሳጠራው ስንቶት አድርገው ሁለቱንም ገጽጿቸው። እኔ ልጅ አንተ እኮ መነኩሴ ነህ። መነኩሴ ማለት ባይዘወይ ሞተ ማለት ነው ትርጉሙ በራሱ እና ዘር ልዝራ ብሎ የማይጨነቅ ንብረት ላፍራ ብሎ የማይጨነቅ ግርማ ሌሊቱን ድምፅ አራዊቱን ታግሶ በስርጥ ዋሻ በገደል የሚኖር ማለት ነው። እና ከመነኮስ ሚንስ በቃ ስጋህን በቃ ከገደልከው የስጋህን ፍትወት ካሰብክ በኋላ በእንዲህ አይነት ኃጢአት መውደቅ የለብህም የኔ ልጅ ብለው ወቀሱት። ያቺንም ሴት መከሯት። አገልጋይን ማሳሳት፣ የሃይማኖት አባትን ማሳሳት መልካም አይደል፣ እግዚአብሔርን የሚያሳዝን ስራ ነው። ስለዚህ የሰራችሁት ነገር ክርስቶስን የሚያስቀይም ስራ ነው ብለው በፍቅር ቃል መከሯቸው። ሁለቱም ከአባ መቃርስ ዘንድ ንስሐ ተቀብለው በጣም የሚገርማችሁ እዛው መጽሐፍ ላይ ያቺ ሴት ከአባ መቃርስ እዛው ምንኩስናን ተቀበለው ወደ ሴቶች ገዳም ገባች። ይኸውላችሁ አንዳንድ ጊዜ ውስጣችን በቀናነት ፖዚቲቭ ሆነን ሰዎችን የምንመክረው ምክር ሰዎችን ለንስሐ ያንደረድራል። የቤተ ክርስቲያናችን ስርዓት፣ ሌሎችንም ትምህርቶች፣ ትውፊትን ለሁሉም ነገር ተቆርቆረን በፍቅር ቃል ሰዎችን የምንመክረው ምክር በቃ ጥሩ በመንፈሳዊ ቃና የተቃና ከሆነ ሰዎችን ለንስሐ ያንደረድራል። ካልሆነ ግን ሰዎችን ሊሰብር ይችላል። በአጭሩ እንደ ክርስቲያን የኔ ተወዳጆች ከሳቾች ልንሆን አይገባም። እባካችሁን ይሄ አይመሌ ሀሳቢ ብትንትን እናደረግከው ይሄ የክርስቲያኖች ድርሻ አይደለም። ከሳሽ ዲያብሎስ ብቻ ነው። አሁን ይሄንን የምነግራችሁ ባምቢየታችንም አይደለም፣ ለኮሜዲያን እሸቱ ወንድማችንም አይደለም። ከስር ሆናችሁ የታችን ባምቢን ሰፖርት ለማድረግ እሸቱን እሱ እንደዚህ ሰርቆ ነበረ ምናምን የማይመለከተን ጉዳይ ጋይስ፣ የማይመለከተን ጉዳይ። ኮሜዲያን እሸቱን ደግሞ ሰፖርት ለማድረግ እቺ ኃጢአተኛ እቺ በደለኛ እንዴ! እርሱም በክርስቶስ ዘንድ በምሕረት ዓይን የሚታይ ወንድም ነው። እሷም በክርስቶስ ዘንድ በምሕረት ዓይን የምትታየት ናት። እና ፕሊስ ባካችሁ ከሳሾች አትሁኑ። በቃ ክርስቶስን የሚያስደስተው ነገር አይደለም። ባጭሩ ተራ በሆነ ጉዳይ አላስፈላጊ በሆነ ነገር ራሳችሁን ቢዚ አታደርጉ። እንደው በቻላችሁት አቅም እባካችሁን ከዚህ አይነት ነገር ውስጥ ብንወጣ ብንላቀቅ መልካም ነው። የምናቀርበው ሀሳብ በአጠቃላይ ሰዎችን የሚያንጽ ሰዎችን የሚገነባ ቢሆን መልካም ነው።
ለሁላችሁም ግን ሀሳቡ ግልጽ እንዲሆንላችሁ ምናልባት አይ እኔ ተናገርከው ነገር ላይ ቅራኔ ያለኝ የምትሉ ሰዎች ካላችሁ ለሁላችሁ እድል እሰጣለሁ። ኢዮብ ሞዴሬተር እንዳልሰጥ ለሁሉም ሰው ሞዴሬተር ስለሰጠው እንደገና ገብቼ እንትን ማለት አለብኝ፣ ማስተካከል ይኖርብኛል። ለዛ ነው እና ጥያቄ ያላችሁ ነው የተናገርከው ሀሳብ ላይ ተቃውሟልን ይህን ነገር ብትመለከተው የምትሉ ሰዎች ካላችሁ አስገባለሁ። እሺ አንድ ቁጥር እየጻፋችሁ አስገባችኋለሁ። እና ያው አይ ብሊቭ እንግዲህ ተስፋ አደርጋለሁ ጥሩ ጥሩ ሀሳቦች እንደምታነሱ። ኦኬ አስገባችኋለሁ የኔ ተወዳጆች። እሺ ሀሌታ ሀ ነው የሚለው ነው ሀሌታ ሰዓት ነው የሚለው። ሰላም እግዚአብሔር ይመስገን። አንድ በል ብርሃኑ እባላለሁ። እሺ ብርሃኑ እንኳን ደህና መጣ። እንኳን ደህና ቆየኸኝ። እንቀጥል ሀሳቤን። እሺ አዎ ሀሳብ ሳይሆን የተቃወምካቸው ሀሳቦች ካሉ ይሄን ሀሳብ እኔ አልለግፈውም አንተ የተናገርካቸውን። ምክንያቱም አይ ቲንክ ኮሜንት ላይ በዛው አይነት ወይ ሀሳቦችን ሪፍሌክስ አድርግ ስለነበር እድሉ ልስጥ ብዬ ነው። እና ይሄን ነገር እኔ የተናገርከው ነገር ትክክል አይመስለኝም የምትለው ነገር ካለ በጥያቄ መልክ ማቅረብ ትችላለህ። የግል ምልከታህን የግል ሀሳብህን ሳይሆን የምትቃወመውንና ጥያቄ ካለ ማቅረብ ትችላለህ። ብርሃኑ እሺ አመሰግናለሁ። የተናገርከው ከቤተክርስቲያን ውጭ የሆነ ትምህርት አይደለም፣ ግን ያላውዱ ነው የተናገርክበት ብዬ ነው። ከጉዳዩ ጋር አይገናኝም ለማለት ነው። ምክንያቱም እየተባለ ያለው እሷ አይከን ሆና ቤተክርስቲያንን ፊት ለፊት ሆና አታስተዋውቅ፣ አርያ መሆን አትችልም። አሁን ላይ ባለፈ ጥፋቷ ሳይሆን አሁን ላይ ኦልሬዲ እያደረገቻቸው ባለችው ነገሮች ማለት ነው። ኦንላይን ላይ በምትናገራቸው በምታደርጋቸው ድርጊቶች ምክንያት ከውጭ ሆነው ቤተክርስቲያን ለሚሳደቡ ሰዎች ግብአት ትሆናለች። ሌሎች ደግሞ ከውጭ ሆነው እንዳይመጡ ወደ ቤተክርስቲያንም እንቅፋት ልትሆን ስለምትችል አርያ መሆን ስለማትችል በምግባሯ ማለት ነው። በእርግጥ በሃይማኖቷ እግዚአብሔር ያውቃል። የሃይማኖት በትምህርት ያለችበትን ደረጃ እሷና እግዚአብሔር ናቸው የሚያውቁት። ግን የተገለጠ ስራ እየሰራች ስለሆነ ያ ነገር አግባብ አይደለም ነው እንጂ ከዛ ውጪ በንስሐ የማይመለስ ሰው የለም። እሷም ቢሆን ሁላችንም በደል አለብን፣ ኃጢአት አለብን በየቤታችንም ቢሆን የምንሰራው ማለት ነው። እንደውም ከእሷ ልብስም እችላለሁ በቤቴ የምሰራው። ግን እንዲህ የተገለጠ ስራ የሚሰራን ሰው ተገልጦ ደግሞ ፊት ለፊት ቤተክርስቲያንን ፕሬዘንት አድርጎ ማናው ሪፕሬዘንት አድርጎ ፊት ለፊት ላይ መምጣት የለበትም ነው ምለው እንጂ የተናገርካቸው ነገሮች ማለት እንትን ሆነው አይደለም፣ ትክክል ሳይሆኑ ቀርተው አይደለም። ሁሉም ሰው ኃጢአት አለበት፣ ሁሉም ሰው በንስሐ ይመለሳል። ሁላችንም በጓዳችን የምንሰራው የተለያየ ነገር ይኖራልና ያ ነገር አንተ የተናገርከው ትክክል ሳይሆን ቀርቶ ሳይሆን ያለ አውዱ ነው እየተናገርክ ያለው ምክሩንም ብዬ ነው። ለዛ ነው። እሺ ብርሃኑ አመሰግናለሁ። እግዚአብሔር ያክብረልኝ። አይ ቲንክ እኔ ደግሞ የተናገርኳቸውን ሀሳቦች እናንተን በደንብ የተረዳችሁት አይመስለኝም። ምናልባት ወይ ካደመጥናቸው ነጥቦች ወይ እኔ ስናገር ሀሳቤን ካደመጥኩት ፖይንት ተነስቼ ነው የተናገርኩት። ምናልባት እናንተም ደግሞ ልክ እንደዛው እና የተወሰኑ ነገሮችን አንስተሃል። በመጀመሪያ ለምሳሌ ለተለያዩ ገዳማት፣ አድባራት፣ ቤተክርስቲያን እንደው የሚያስፈልጉ ንዋያት አሉ፣ መሟላት አለባቸው። እባካችሁ የቻላችሁትን አድርጉ፣ ክርስቲያኖቶች ወንድሞች የቻላችሁትን አድርጉ ለማለት ቤተክርስቲያን ኦፊሻል የምትወክለው ሰው የለም። ብርሃኑ አሁን ፖዘቲቭ ሆነ ነገሮች እንድትረዳ የምፈልገው አንተም ያንን ነው። እሺ ባምቢም አይደለችም። ማንም ሰው ቅዱስ ቤተክርስቲያን ሊወክላት አይችልም። የቤተክርስቲያናችን ራስ ክርስቶስ ኢየሱስ ብቻ ነው። በቃ ቤተክርስቲያን ሊወክል የሚችለው የእምነታችን ጀማሪና ፈጻሚ ሆነው ጌታችን ኢየሱስ ክርስቶስ ነው። ብሬ ሶሻል ሚዲያን ትከታተል አትከታተል እርግጠኛ አይደለሁኝም። እና እኔ ለምሳሌ እዚህ ሶሻል ሚዲያ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ትምህርቶች በቻልኩት አቅም ለማቀብ ቅበት እምነት አገልግሎትን አገለግላለሁ።
ሳገለግል ግን ቤተክርስቲያንን ወክላለሁ፣ ቤተክርስቲያን በእኔ ትለካለች ማለት ግን አይደለም። ቅድም እንዳልከው ሁላችንም ኃጢአተኞች ከሆንን ሁላችንም በደለኞች ከሆንን ማንኛችንም ለምን የተገባን አይደለንም ማለት ነው። ግን ወደ ቤተክርስቲያን ትምህርት ግን ስንመጣ ነገሮች እንደዛ አይደሉም። ኃጢአተኞች ነን፣ ኦፍኮርስ ኃጢአተኞች ነን። ለምሳሌ ብሬ ኦርቶዶክሳዊ ወንድም ነህ አይደል? በደንብ ግልጽ ነኝ። እሺ ከአዋልድ መጽሐፍት እንደው ያነበብከው መጽሐፍ ካለ ሲያዶ ሪኮመንድ አድርገኝ፣ ወይ ከድርሳን ወይ ከገላት በደንብ እንደው ቅርቦን ያነበብከው ካለ ምሳሌ፣ ጥሩ ምሳሌ እንሰጠው ብዬ ነው። አዋልድ መጽሐፍን አላነበብኩም እውነት ለመናገር። በቃ ችግር የለም ሲነበብ የምትሰማው ለምሳሌ ላንሳለን። ለምሳሌ በቤተክርስቲያናችን የሚደረጉ የተለያዩ ታምራት በመዛግብት ተቀምጠው ዛሬም ድረስ ይነበባሉ። ታምረ ማርያም በተባለው መጽሐፋችን ላይ በላይ ሰብ ተብሎ የተጠራ አንድ ሰው በእናታችን በቅድስት ድንግል ማርያም ምልጃ በክርስቶስ ካለማመን ወደ ማመን እንደተሸጋገረ ታምረ ማርያም ላይ በስፋት ይናገራል። ይሄ ሰው ሰዎች ከሚሰሩት ኃጢአትና በደል የተለየ በደል ይሰራ የነበረ ሰው፣ የስላሴ ቤተ መቅደስ የሆነውን ሰው አርዶ ይበላ የነበረ ሰው። አሁን እኔ እናንተ ይህ ሰው ከኔና ከአንተ ለየት ያለ አይነት አረማመድ ለየት ያለ አይነት አካሄድ ስለሄደ አይ የለም ይሄ ሰው ለምን ስሙ በዚህ መጽሐፍ ላይ ተጻፈ፣ ይሄ መጽሐፍ የተቀደሰ አይደለምን ብለን ልንከራከር አይገባም። ምናልባት ምሳሌ ፕሊስ እባካችሁ እንዳይቆራረጥ ሁላችሁም በደንብ ኮፒ ሊንክ አድርጉልኝ። እሺ እኔ ጋር አነስ ይበል። ሁላችሁም በደንብ ኮፒ ሊንክ አድርጉ። ምክንያቱም የተቆራረጠ ስለሆነ እኔ ሳልፈቅድላችሁ ማይክ አትክፈቱ። እሺ ያስገባችሁ እንድታወሩ ነው። ስለዚህ ማይካችሁ ሚዩት አድርጉት። ብርሃኑ የኔ ድምፅ ይሰማሃል? አዎ ይሰማኛል በደንብ። እሺ ጋይስ በደንብ ኮፒ ሊንክ አድርጉ። እሺ እናንተ ሰው አሁን ወደ ዋናው ነጥብ ስመጣልህ ወንድማችን ብሬ ሀሳብ ለማሳጠር ባምቢ ቤተክርስቲያንን ትወክል ካለችበት በንስሐ ሕይወት ሳትታጠብ በንስሐ ሕይወት ሳትመላለስ እንደፈለገች ቅዱስ ሥጋውን ክቡር ደሙን ትቀበል፣ በቤተክርስቲያን ውስጥ እንደፈለገች ከነጫሟ ትግባ ከነጫሟ ትወጣ አይደለም ፖይንቱ። ባላት ኮንተንት ይከተሏት የነበሩት ሰዎች ጋር መንፈሳዊ ደግሞ በሆነ መልኩ ሰዎች ቤተክርስቲያንን ሰፖርት እንዲያደርጉ ቤተክርስቲያንን እንዲረዱ እነማን እንደሆኑ አላቅም፣ ለጊዜው መረጃ የለኝም። ለቤተክርስቲያን ገቢ እንድታሰባስብ አባቶች ጠየቋት እና ያንን አደረገች። አሁን የኔ ፖይንት ባምቢ ያንን ማድረግ ትችላለች ወይስ አትችልም አይደለም ጉዳዩ። አሁን ይሄንን እንደ ርዕስ አድርገን ራሱ ልናወራ አይገባም። የኛ ትልቁ ፖይንት ምንድነው መሰለ ብሬ፣ ይሄንን ጉዳይ ትክክል ነው የሚልም ሰው ሊኖር ይችላል። ይሄንን ጉዳይ አይ ስህተት ነው የሚልም ሰው ሊኖር ይችላል። ግን ስህተት መሆኑን ግን እሷን ኃጢአተኛ ነሽ፣ አንቺ ባለጌ ሰው ነሽ፣ አንቺ ቆሻሻ ነሽ በማለት አይደለም ልናርማት የምንችለው። እንደ ቤተክርስቲያን አስተምሮ ሰዎች ካሉበት የነፍስ ድፋምነት ስሜት እንዲነጹ ወደ ክርስቶስ እንዲቀርቡ ጥሪያችን መሆን ያለበት በፍቅር የታጀበ በፍቅር የተሞላ መሆን ያለበት። አሁን እኔ ገንዘብ መሰባሰብ አለበት ወይስ የለበትም አይደለም የኔ ፖይንት፣ የኔ ጉዳይ አይደለም። ምክንያቱም ይሄ ከቤተክርስቲያን አስተምሮ ጋር የሚገናኝ ጉዳይ ስላልሆነ ለጊዜው እኔ እንደ ኢሹ አድርጌ ቁጭ አድርጌ አላወራበትም። ይሄ ጉዳይ ሞር ሊያወሩበት የሚገባቸው እነማን ናቸው? እንዲህ አይነት ሰዎችን እስኪ ፕሊስ ኑና አስተዋውቁልን፣ ኑና በሚዲያችሁ እስኪ ፖስት አድርጉልን የሚሉ ሰዎች ከሚቃወሙ ሰዎች ጋር ቁጭ ብሎ ሊያወሩ ይገባል። ግን አሁን እኔ ላይቭ የገባሁበት ትልቁ ነጥብ፣ ከዚህ ቀደም ቪዲዮ የሰራሁበት ትልቁ ነጥብ ምንድነው መሰለ ብሬ፣ ይቺን ሴት ባምቢን ብቻ ሳይሆን ሌሎችን እምነቶች ወንድሞች የሆነን ስርዓተ ቤተክርስቲያን ለማስከበርና ለማስጠበቅ እናንተ ቆሻሻ ናችሁ፣ እናንተ በደለኛ ናችሁ፣
እናንተ ኃጢአተኛ ናችሁ፣ እናንተ እኮ እንዲህ አድርጋችኋል ልንል የተገባን ሰዎች አይደለን ነበር። የዚህች እህት ስራይ እንደው በሶሻል ሚዲያ የተገለጠ ሆነ። እኔና እናንተስ እንደው ሌሎቹን ተወቸውና ደረስ እኔ እናንተ ትላንት ጀምሮ ከትላንት ወዲያ እግዚአብሔር በሰጠን እድሜ ሁሉ የሰራነውን በደል የሰራነውን ስራ ቢቆጠር ማን በክርስቶስ ፊት ይቆማል? ኦኬ አሁን በዛ አይነት ሁኔታ በቃ ፈለገም ኃጢአተኛ ስለሆነ በቃ በእምነት አያገልግል ወደ መባል ይኬዳል። አይ ኖ መምህር ገሌም እንዲህ አይነት ኃጢአት ስለሰሩ ኖ አውደ ምሕረት ላይ ቆሞ ቃለ እግዚአብሔር እንዳይናገሩ ወደ መባል ይኬዳል። አይ ኖ ቄስ ገሌም እንዲህ አይነት ኃጢአት ስለሰሩ ምክንያቱም ሁላችንም ኃጢአተኞች ነና፣ ቄስ ገሌም እንዲህ አይነት ኃጢአት ስለሰሩ ኖ ቅዳሴ ገብተው እንዳይቀድሱ ወደ ማለት ይኬዳል። ኖ ገሌ የሚባሉት አባትም እንዲህ አይነት ስህተት ስለሰሩ እንዲህ አይነት ኃጢአት ላይ ወድቀው ስለነበረ ኖ ወይም ደግሞ ባጭሩ ከዚህ ቀደም በተሐድሶ እንቅስቃሴ ላይ የነበሩ ወንድሞች ወደ ቤተክርስቲያን ሲመለሱ ነው እናንተ በቃ ድሮ እንደዚህ አይነት ነገር ያላችሁ ስለሆናችሁ ነው እንዳትመለሱ ለማለት ነው። ማይካችሁን ፕሊስ ባካችሁ ሚት አድርጉ ጋይስ ስትገቡ፣ ካልሆነ አስወርዳለሁ። እሺ ማይካችሁ ሚቱ የማታደርጉ ከሆነ እና ወንድማችን ብሬ የኔ ፖይንት አሁን እነማን መጥተው ቪዲዮ ይስሩ፣ እነማን መጥተው ያስተዋውቁ፣ እነማን የቤተ ክርስቲያን ሚዲያ ላይ ይታዩ አይደለም የኔ ፖይንት። ይሄ በጣም ቀላል ጉዳይ ስለሆነ በየቦታው ሰዎች ሊያስተካክሉ የሚችሉትን ነገር ሊያስተካክሉት ይችላል። እንዲህ አይነቱ ጉዳይ ላይ እኔ ሀሳብም አስተያየትን መስጠት አልፈለግኩኝም። የኔ ትልቁ ጉዳይ ግን ሰዎች ስርዓተ ቤተክርስቲያንን ስናስከብር ቅድም እንዳልኩ ብሬ ለምሳሌ አንድ ሰው ቤተክርስቲያን ውስጥ ድንገት ሳያውቅ ለቤተክርስቲያን አዲስ የሆነ ሰው ጫማ አድርጎ ሊገባ ይችላል። ጫማ አድርጎ ሲገባ ስንመለከት ሁላችንም ቶሎ ብለን ጫማውን አውልቆ እንዲገባ ነው የምንነግረው። ከዛ ውጭ ግን የእሱን ፐርሰናል የሆነ ጉዳይ ኃጢአቱን አንተ እኮ እንደዚህ አይነት ሰው ምናምን ወደ ማለት አንገባም። ይሄ ትክክል አይደለም ነው ብሬ። አይ ቲንክ የተረዳኸኝ ይመስለኛል አይደል? አዎ ፈለገ ተረድቻለሁ። ግን ሁለት የተለያዩ ነገሮች ስለሆነ መሰለኝ ምናልባት ያልተግባባ ነው። ምክንያቱም አሁን እንዳልከውን የማሰባሰቡን ጉዳይ የቪዲዮን ጉዳይ ተው። አሁን ፖይንቱ ስርዓተ ቤተክርስቲያንን ለማስጠበቅ ግን የሰዎችን ኃጢአት የሰዎችን በደል ማንሳት አግባብ አስፈላጊ ነው ብለህ ታምናለህ? ፐርሰናሊ የሰውን ኃጢአት እንደዚህ አድርጎ ማሸማቀቅ አግባብ አይደለም። ግን እሷን ቤተክርስቲያንን አትግቢ የሚልም የለምም ማለትም መባልም የለባትም። አትቁረቢ፣ ንስሐ አትግቢ፣ ኢቨን ሁላ አገልግሎትም አታድርጊ እኮ ማለት ማንም መብት የለውም እኮ። ማገልገል ትችላለች። ምክንያቱም ኃጢአተኛ ስለሆነች እግዚአብሔር አታገልግኝ አይላትም። እግዚአብሔር ይወዳታል። ልክ ሁሉንም ጻድቁንም እንደሚወደው እሷንም ይወዳታል። ስለዚህ አታደርግ አታገልግል ሳይሆን ግን አትሊስት ፊገራቲቭ የሆኑ ቦታዎች ላይ ለምሳሌ ዲያቆናት የሚሆኑ ካህናት የሚሆኑ ሌሎች ሁሉም በያለበት የየራሱ ንጽህና ይፈልጋል አይደለ? ስለዚህ ንጽህና ሲባልም ያው ፐርፌክት ባይሆንም አትሊስት ግን እነዚህ አካላት እንትን ማለት አለባቸው፣ ማለት የሆነ ለቦታው ብቁ ሆነው መገኘት አለባቸው ከኛ ከኖርማል ምዕመኖች ማለት ነው። ስለዚህ በምግባርም በትምህርትም ማለት ነው፣ በሁለቱም ስለሆነ ለምሳሌ አንድ ካህን ምግባር ችግር ቢኖርበት ቤተክርስቲያን እርምጃ ትወስድበታለች። ልክ እንደዛ ሁሉ ምዕመንም ቢቻል አያይዛችሁ አትሊስት ሌላ ሁላ ቢቀር ግን ከእንደዚህ አይነት ነገር ራቁ ብላችሁ በብዛት ምክር ብትሰጡ አሪፍ ነው። በተለይ ደግሞ ሶሻል ሚዲያው ላይ እንደዚህ ማህተብ አድርገን ነጠላ ለብሰን ወንዱም ሴቱም ማለት ነው፣ ሴቷ ብቻ አይደለችም ጥፋተኛ ማህበራዊ ሚዲያው ላይ ወንዱ ራሱ ማለት ነው አልባሌ ነገር እየጠጣ ምናምን አጓጉል በዓልን እየጠበቀ እንደዚህ የሚያደርጉ ነገሮችን ይቅሩ ብላችሁ አትሊስት አጥብቃችሁ ምከሩ። ልክ የሆነ ነገር ሀፕን ሲያደርግ ብቻ እንትን ሲል ውግንናም ይመስላል። እንደምታየው በሁለቱም አቅጣጫ መጓተት ስላለ ማለት ነው። ያም ሆነ ይህ ሁላችንም እናንተም ብትሆኑ እኛም ምዕመናንም ቤተክርስቲያን አትሰደብ ነው፣ ቤተክርስቲያን እንትን አትበልብን ነው አላማችን እና ከዛ አንጻር ነው። ጥሩ የተናገሩት ሰዎች መጨረሻ ላይ ያልካቸውን ነገሮች ብቻ ላረም ልክ የሆነ ነገር አሁን ለምሳሌ ቤተክርስቲያን ስለ ንስሐ ስለ ጸጸት ሰዎች በፍቅር ሰዎችን ወደ ቤተክርስቲያን ስለመመለስ ልክ ባምቢ የሆነ ችግር ስለተፈጠረ ብቻ አይደለም የምታስተምረው። የቤተክርስቲያን ትምህርትን ለመማር ፈለገን ብቻ ቁጭ ብላችሁ የምትጠብቁ ከሆነ ይሄ እንግዲህ የኛ ችግር ይሆናል ማለት ነው። የኔ ተወዳጆች ቤተክርስቲያን ዘወትር የምታስተምረው ትምህርት ነው። ሰዎች ካሉበት የነፍስ ድፋምነት ስሜት ወጥተው
ካሉበት የነፍስ ድካምነት ስሜት ነስተው ወደ ክርስቶስ እንዲቀርቡ ዘወትር ታስተምራለች። ዘወትር ቤተክርስቲያን አንድም ቀን ሰዎች ንስሐ እንዳይገቡ ወይ ወደ ንስሐ እንዳይመለሱ ያላስተማረችበት ቀን የለም። ይሄ የሆነ ሰሞነኛ የሆነ ጉዳይ አይደለም። እሺ ብሬ እሱን ብቻ አርመው። ከግለሰብ ከሆነ ኤክስፔክት እያደረጋችሁ ያላችሁት ያው ይህንን ጉዳይ ከቤተክርስቲያን ነጠል ታደረጉትና ወደ ግለሰብ ትወስዱታላችሁ። ከዛ ውጭ ግን እንደ ቤተክርስቲያን እንዲህ አይነት ትምህርቶችን የምታስበው ዘወትር ነው። ሰዎች በንስሐ ሕይወት እንዲመላለሱ ክርስቶስን ልንበድል እንችላለን፣ ክርስቶስን ልናስቀይሙ እንችላለን። ነገር ግን መውደቅ እንዳለ ሁሉ መነሳትም ጭምር እንዳለ ቅዱስ ቤተክርስቲያን ታስተምራለች። ይሄ ትምህርቷ ሁሌም ያለ ነው። ቤተክርስቲያን ክርስቶስ ከመሰረተበት ቀን ጀምሮ እስካሁን ድረስ አለ፣ ወደፊትም የሚኖር ነው። እኛ አልፈንም ጭምር አለ። ይሄ ትምህርት ቤተክርስቲያን ዘወትር የምታስተምረው ነው። ስለዚህ ፕሊስ አሁን ማለት የግል ሀሳባችሁ ላይ ፎከስ አታድርጉ። እሺ አሁን እኛ እያነሳን ያለ ነው የቤተክርስቲያን ስርዓትን ለማስከበር የቤተክርስቲያን ስርዓትን ለመጠበቅ ሰዎችን ፐርሰናሊ አንቺ ኃጢአተኛ ነሽ፣ አንቺ እንደዚህ አይነት ሰው ነሽ፣ አንቺ ስጋሽን የምትሸጪ ሴት ነሽ፣ አንቺ እንደዚህ አይነት ሰው ነሽ ማለት አስፈላጊ አይደለም። ባጭሩ ትልቁ የምንስማማበት ይሄ ነገር አይ ትክክል ነው የሚል ሰው ካለ ነው ተቃውሞ እንዲገባ ነው የሚፈለግኩት። ቀደም እንዳልኳችሁ ይሄ የሚዲያውን ጉዳይ ምናምን አሁን ሁሉም ሰው ሶሻል ሚዲያ በየግሉ ስልክ ከፍቶ እንግዲህ የተለያዩ ፕላትፎርሞችን እንትን የሚልበት ታይም ስለሆነ ይሄንን ጉዳይ ሁላችሁም በያላችሁበት ቦታ ላይ ሚዲያውን ልትቆጣጠሩት ይገባል። ለምሳሌ የገቢ ማሰባሰቢያ ሲኖር ይህንን ጉዳይ እንደው እነገሌ ቢሰሩት ይሻላል፣ እንደዚህ አይነት ቦታ ላይ እንደው እነገሌ አይነት ጥሩ ሰዎች አሉ ብሎ በያላችሁበት ደበር ሪኮመንድ ማድረግ ትችላላችሁ። እሱን አይደለም እንድናወራበት የፈለኩት። ይሄ ኢሹ ሆኖ ራሱ ሊነሳ አይገባም። የኔ ተወዳጆች፣ ትልቁ ፖይንት ግን የስርዓተ ቤተክርስቲያንን ለማስጠበቅ ስርዓተ ቤተክርስቲያንን ለማስከበር የሆነን ሰው እገሌ ኃጢአተኛ ነው በደለኛ ነው እናንተ እኮ ማለት እንደዚህ ያደረግክ ሰው ነህ ማለት ያ ሰው ለዛ ለሰራው ኃጢአት ንስሐ አይግባበት፣ ስሜታዊ ሆኖ ተበሳሽቶ ይናገረው አይናገረው፣ ስሜታዊነቱን ተዉት፣ መበሳጨቱን ተዉት። ግን ንስሐ አይግባበት፣ ከእግዚአብሔር ጋር ይነጋገርበት አይነጋገርበት፣ ወደ ቤተክርስቲያን ፊቱን አዙሮ ያልቅስበት አያልቅስበት ሳናቀን እናንተ ደፍረን አንተ ማለት እንዲህ አይነት ሰው ነህ በቀድሞ ማንነት እንዲህ ነህ ማለት አንችልም። በነገራችን ላይ በዚህ አጋጣሚ ሁላችሁም አድምጡኝ። ቤተክርስቲያን እንዳትሰደብ ስላላችሁ ኢቨን ቤተክርስቲያንን የሚሰድቡ ሰዎች ራሱ ቤተክርስቲያንን ሰደቡ ብለን እናንተ እኮ እንዲህ አይነት ኃጢአተኛ ሰዎች ናችሁ ማለት ይሄ ቤተክርስቲያን አትፈቅድልንም። ባጭሩ አስተምሮታችን አይፈቅድልንም። የእኛም ቤተ እምነት ተዉትና ወደ ሌላ ቤተ እምነት ሊድላችሁ በቃ ባጭሩ ከሌላ ቤተ እምነት ሆኖ ከዚህ ቀደም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያገለግሉ ነበረ። ከዛ በኋላ በክደት ዓለም ወድቀው በጨለማ ሕይወት ውስጥ ወድቀው በሆነ የጨለማ አይነት አካሄድ ውስጥ ሄደው ስቲል ነው ቤተክርስቲያን የሚሰድቡ ሰዎች አሉ። ቤተክርስቲያን እንድትሰደቡ ሁላችንም አንፈልግም፣ ግን ስቲል ነው ቤተክርስቲያን የሚሳደቡ ሰዎች አሉ። እነዛ ሰዎች ቤተክርስቲያንን ኢቭን ስለተሳደቡ እንኳን እኛ ትምህርታችን አይፈቅድልንም ነው። እገሌ እኮ እንደዚህ አይነት ሰው ነበር፣ እንዲያደርጎ ነበር፣ አንተ እኮ ማለት እንዲህ አይነት ኃጢአት የሰራ እንዲህ አይነት በደል ይበድልክ እንዲህ አይነት ነገር ያደረግ እንድንል ቤተክርስቲያን አትፈቅድልንም። የሰዎችን የግል ኃጢአት እያነሳን እንድንኮንን የሚፈቅድልን አንድም የቤተክርስቲያን ትምህርት የለም። ለእያንዳንዱ ነገር ምላሾች የምንሰጥበት በነገራችን ላይ ራሱን የቻለ ስርዓትና አስተምሮ በበቂ ሁኔታ ቤተክርስቲያን አላት። ስርዓትን ለማስከበር የስርዓት መጽሐፍቶች አሉ፣ ሰዎች የምናርምባቸው እያነሳን እያጣቀስን የምናስተምርባቸው። ትምህርት ነክ የሆኑ ጉዳዮች ላይ ተነስተው ቤተክርስቲያንን ብቻ አይደለም ክርስቶስን የሚሳደቡ ድንግል ማርያምን የሚዘልፉ ሰዎች ሲነሱ በተቃራኒው እኛ እንድንሳደብ እኛ እንድንዘልፍ አይፈቅድልንም አስተምሯችን። በመጽሐፍ ቅዱሴ ማስረጃ በፍቅር ክርስቶስን መስለን ቅዱሳን ሐዋርያት በፍቅር ወንጌልን እንደሰበኩት በፍቅር ተሞልተን ልንሰብክ ይገባል። ለዛ እኮ ነው በነገራችን ላይ በየአደባባዩ ኦርቶዶክስ አማኞች ሆነን ባንጋቻት ማህተብ አስረን የሆነ ድምፃችንን እየቀየረን ኢየሱስ ምናምን የማንለው እኮ ለዛ እኮ ነው። እኛ የመበሻሸቅ ፍላጎት የለንም። ሰዎችን የመስደብ ፍላጎት የለንም። ሰዎችን የማበሳጨት ፍላጎት የለንም። እንዲህ አይነት ዓላማ የለንም ጋይስ። የእኛ ትልቁ ዓላማ ምንድን ነው? ክርስቶስን መምሰል።
የቤተክርስቲያን ስርዓት ተጣሰ። ኦኬ አይ ነው የቤተክርስቲያን ስርዓት ጥሷል። ቆይ እሱ እንደዚህ አድርጓል፣ የሆነ ሰዓት ላይ እንዲህ አይነት ኃጢአት ሰርቷል። ምንድነው ፖይንቱ? ይሄ ክርስቶስንም አያስደስተውም፣ መስዋዕት ሆኖ በክርስቶስ ዘንድም አይቀርብም። ቤተክርስቲያንንም የሚያስደስት ስራ አይደለም። የቤተክርስቲያንም የምትፈቅደው አይነት በነገራችን ላይ እንደው አገልግሎትም አይደለም። ስርዓተ ቤተክርስቲያንን ለማስጠበቅ ግን ሰዎችን ኃጢአተኛ ናችሁ፣ የቆሸሻችሁ ናችሁ ሳንል ይሄ ስህተት ነው ማለት እንችላለን። ስህተት ነው ማለት እንችላለን። እናንተ እዚህ ጋር ግቡ። ለምሳሌ እህታችን ባምቢ እንደዚህ ያደርጋለች በሉኝ። እኔ ትክክል ነው ወይ ስህተት ነው? ስህተት ነው። ስህተት የሆነውን ስህተት ነው የምንለው እንዴ? ሰው እኮ የሰራውን ኃጢአት የሰራውን በደል አዎ ትክክል ነው ይሁን፣ ይስራ፣ ይበርታ፣ ይጠንክር የምትል ቤተክርስቲያን የለችም። የሚል አምላክ የለንም። እንዲህ አይነት አምላክ አናመልክም እኛ። ማንም ሰው ከስርዓተ ቤተክርስቲያን ውጭ የሰራው ነገር ስህተት ነው። ኦፍኮርስ ስህተት ነው። በቃ በንስሐ በቀኖና በመመከር የሚታለፍ ጉዳይ ይሆናል። የሃይማኖት ጸጸት ሲኖር አዎ እሱም ስህተት ነው። በትምህርት በመወያየት በመቀራረብ ለመፍታት ይሞከራል። ካልሆነስ በውግዘት ይለያል። ከዛ ውጭ ግን የቤተ ክርስቲያንን ትምህርት እኛ ለማስተማር ብለን እገሌ እኮ እንደዚህ አይነት ሰው ነው፣ አንተ እኮ የቆሸሽክ ሰው ነው ማለት ሞራሉ ፍጥረቱ ሊኖረን አይችልም። ምክንያቱም እኛም ኃጢአተኞች ነን፣ እኛም በደለኞች ነን። ስርዓተ ቤተ ክርስቲያንን ለማስከበር ብለን እገሊት እኮ የቆሸሸች ሰው ነች፣ እገሌ እኮ እንዲህ አይነት ሰው ነው፣ ያደፈ የቆሸሸ የወደቀ ሰው ነው የማለት ሞራል ማንም ክርስቲያን የለውም። በቃ የትኛውም ክርስቲያን የለውም። እኔና እናንተን ኃጢአተኛ ብሎ የመኮንን መብት ያለው የፈጠረን አምላክ ክርስቶስ ብቻ። እኔና እናንተ መሃል እገሌ ጻድቅ ነው ብሎ የመሾም ስልጣን ያለው ሰው ሳይሆን የፈጠረን አምላክ ክርስቶስ ነው። ስለዚህ እባካችሁ የምናወራበትን ነገር ለይታችሁ ስሜት የሆናችሁ አትግቡ። የኔ ተወዳጆች እንዲህ አይነት በነገራችን ላይ ገሶች ሲከፈቱ አሁን ብሬን አይደለም እምላችሁ ሌሎች ቶች ወንድሞች አይ ነው ይሄ ነገር ትክክል ነው፣ ይሄ ነገር ስሜት የሆናችሁ አትግቡ። በመጀመሪያ እያወራን ያለነው ጉዳይ ምንድን ነው? ኦኬ ፖዘቲቭ ሆናችሁ ልታደምጡ፣ ፖዘቲቭ ሆናችሁ ልትረዱ ይገባል። ከዛ ውጭ ግን በቃ ባጭሩ ብዙ ውይይትም አያስፈልገው። ባጭሩ አንድ የቤተ ክርስቲያንን ስርዓት፣ አንድ የቤተ ክርስቲያንን ትምህርት፣ አንድ የቤተ ክርስቲያንን ትውፊት ለመጠበቅ ሰዎችን ኃጢአተኛ ናችሁ፣ የቆሸሸ ናችሁ የማለት ሞራል የለንም። እንዲህ አይነት ጉዳይ የለም። ከዛ ውጭ አንድ ነገር ብቻ እንድትረዱ ልጨምርላችሁ። ቤተክርስቲያን እንዳትሰደብ ሁላችንም እንፈልጋለን። ቤተክርስቲያን እናታችን ናት፣ የሁላችን እናት፣ የክርስቶስ ኢየሱስ እናት እናታችን ቅድስት ድንግል ማርያም እንዳትሰደብ እንፈልጋለን። የኔ ተወዳጆች በዘመናችን ጊዜው በጣም የክህደት ስለሆነ እንዲህ አይነት ነገሮችን ግን ሳንፈልግ እንሰማቸዋለን። አንድ ነገር ግን ጠንከር ብለን ልናሰምርበት ይገባል። ይኸውላችሁ ይህችን ቅድስት ቤተክርስቲያን ርትዕት ያደረጋት የቀደሳት ራሷ ጉልላቷ ክርስቶስ ኢየሱስ ነው። ማንም ተነስቶ አፉን ስላቃለለ ክርስቶስ ራስ የሆናት ቤተክርስቲያን አትቀልም። አንድ ሲቀጥል እናታችን ቅድስት ድንግል ማርያምን የሚዘርፍ ትውልድ አለ በዚህ ሰዓት። ኢንጀነራል እንደው ለሁላችሁም በዚህ አጋጣሚ መረዳቱ እንዲኖራችሁ ብዬ ነው። ቅድስት ድንግል ማርያምን የሚዘርፍ ትውልድ ስትመለከቱ ኖ ዝም በል ምናምን ከዛ ሰው ጋር አትታገሉ ፕሊስ። አንድ ሰው ፀሐይ ግለቱ አቃጥሎኛል ብሎ ቀና ብሎ ምራቁን ወደ ፀሐይ እንትፍ ለማለት ቢሞክር ፀሐዩ ተመልሶ ፊቱን ያቆሸሸዋል እንጂ ምራቁ ፀሐይ ላይ ሊደርስ አይችልም። ድንግል ማርያምን ቅዱሳንን ቤተ ክርስቲያንንም ጭምር በጸጋ ቅድስና የቀደሰ ደግሞ እግዚአብሔር አምላካችን ነው። ባጭሩ እኛ አይደለም እንደ ምክር ቤት አጨብጭበን የሾም ናቸው። ስለዚህ እግዚአብሔር ያጸደቀውን ማንም ሰው ሊያቀለው አይችልም። ክርስቶስ ራስ የሆናትን ቤተክርስቲያን ማንም ሰው ከዚህ ቀደም በተሐድሶ እንቅስቃሴ እና አሁን እኮ እኛ እያወራን ያለነው ስለ ኃጢአት ነው። በተሐድሶ እንቅስቃሴ ላይ የነበሩ ቤተክርስቲያንን ተዳፍረው በመቅደስ ውስጥ ብዙ ድፍረት ሲሰሩ የነበሩ በጣም ብዙ በክደት ውስጥ የነበሩ ሰዎች ነበሩ። ግን ቤተክርስቲያንን አላቀለሏትም። ቤተክርስቲያንን ለማፍረስ በጣም ብዙ ሰዎች ሞክረዋል። ቤተክርስቲያንን አላቀለሏትም። ለምን? ምክንያቱም ቤተክርስቲያን ራሷ ጉልላቷ ክርስቶስ ኢየሱስ ስለሆነ። ፕሊስ እባካችሁን አንድ ጊዜ ነገሮችን ፖዘቲቭ ሆነን በመላት በስፋት የምንረዳ ከሆነ
ነገሩ ቀላል ነው። በአጭሩ አሁን ምናልባት ለሌሎች ሰዎች እድል የምሰጠው ምንናገርበትን ሀሳብ ወቁት። ሌላ ነገር ሰዎች የግል ሀሳባቸው እንድትናገሩ ለማንም አልፈቅድም። እሺ፣ እዚህ ጋር ያስገቧችሁ አንድ ሰው ስርዓተ ቤተክርስቲያንን ለማስከበር የቤተክርስቲያን ትምህርትን ለመጠበቅ እገሌ ቆሻሻ ነው እገሊት ቆሻሻ ናት ማለቱ አግባብ አይደለም። የሰዎችን ኃጢአት መጥቀሱ ሰዎችን ኃጢአተኛ ነው ማለት ሰዎችን በደለኛ ነው ማለት አግባብ አይደለም። አይ ነው አግባብ ነው የሚል ሰው ካለ ግን እድል እሰጣለሁ። ኦኬ እድል እሰጣለሁ። እነዛን እህቶች ወንድሞች በእንዲህ አይነቱ ሀሳብ ላይ እንዲጸኑ ስለማልፈልግ በፍቅር ለማስረዳት እሞክራለሁ። ለሌሎቻችሁም እድል እሰጣለሁ። እሺ ማነው ቀጣይ? በጣም ልወጣ ነው ልንገርህ ብዬ ነው። ሌላ ከዚህ ጋር ሳይሆን ከራሴ ጋር ማለት ነው። በኢንቦክስ መልዕክት አስቀምጥልሃለሁ። በግል ጉዳይ ምክንያት ብታይልኝ ደስ ይለኛል። እሺ እሺ መልካም። እሺ እናመሰግናለን። እሺ ወንድማችን ታሜ የሚል አካውንት ይሰማል? ከስር ያለው ወንድማችን ማይክህን ሚዩት አድርገው። እሺ ካልሆነ ግን ታች አስወርድሃለሁ። ደግሜ ያልነገር ሚዩት አይደለም ሚዩት መስለኝ። ሚዩት ቢሆን ሚዩት እኮ ነው ብለህ ትነግረኝ ነበር የኔ አባት። ኧረ ተው ግድ የለም። እሺ ታሜ እንዴት አመሸ ወንድማችን ፈለገ? ደህና አመሸ። እንዴት አለ? እንኳን አደረሰ ለመድኃኒዓለም። እንኳን አብሮ አደረሰ። እንዴት ነህ? እግዚአብሔር ይመስገን ወንድማችን። አሁን ባቀረብነው በእኔ በእውነቱ እኔ ሀሳብን ለመስጠትም አጀንዳችሁ ምን እንደሆነም አውቄም ሀሳብን ለመስጠት አይደለም የገባሁትኝ። ዝም ብዬ ሳልፍ አንድ ቁጥር ጽፌ እንዳጋጣሚ ሆኖ አስገባችሁኝ። ያው እኔ ብዙ ጊዜ የምፈልጋለሁ ዝም ብዬ በጣም ስለምወድህ ስለማከብርህ ያው ከገባሁኝ አይቀር ሰላም ልበልህ ብዬ ልወጣ ነው እንጂ ሀሳብን ልሰጥም አይደለም። እና በጣም ነው የምወድህ ማከብርህ፣ የእውነት ከልቤ ነው። እግዚአብሔር አምላክ እንደው እውቀቱ ጥበብ ሰጥቶ ከዚህ በላይ እንደው የምታገለግልበት እድሜና ጤና ይስጥህ ነው የምለው። እኔ ብዙም እንደዚህ ሚዲያ ላይ ማውራትም አልችልም ስለምፈራ እና አከብርሃለሁ። ስለምወድህ ነው ስላስገባችሁኝ ሰላም ልበልህ ብዬ ነው እንጂ ሀሳብ እንሰጥም አይደለም። ብዙም አልነበርኩም ሰሞኑ ብዙም ስር መሰረትም የለኝም እና ለሰላምታ ነው። አመሰግናለሁ። አሜን አሜን። ታሜ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። እሺ እሺ እንቀጥል። ኤምኤምኤ ነው የሚለው ወንድማችን። ማይክህን አሁን መክፈት ትችላለህ። ማንን በል ስምህን? መላክ ይሰማል? ይሰማል። እንኳን ደህና መጣህ መላክ። እኛ የወራንበትን ርዕስ ሰምተኸዋል ወንድማችን መላክ? አይፈልኝ ያወራንበትን ርዕስ አድምጠኸናል ወንድማችን መላክ? ያው ከሰሞኑም አይቼዋለሁ። እንደገና ደግሞ አሁን ስታስረዳንም ነበረና ሰሞኑን ሲሸራሸር ነበረ አዳምጫለሁ። እሺ እና ከዚህ ላይ ያው ስለ ሸጡና ስለ ባቢሎን በተነሳው ጉዳይ ነው እያወራችሁ ያለው አይደለም? እሺ እና ከዚህ ላይ ያው የሁላችን እንዳረዳዳችን ይለያያል። እንደኔ ግን ስረዳው ሸቱ ከዚህ ላይ ጥፋት የለበትም ብዬ ነው የማስበው። ወይም እኔ እሷ ጥፋተኛ ናት ልል አልችልም። ግን ከዚህ ላይ ትልቁ ነገር መሆን የሚገባው ምንድነው? ሸቱ የተነሳበት መንገድ ቤተክርስቲያን ወንድማችን መላክ አሁን ላይ ስከፍት ማን ነው ጥፋተኛ የሚል ርዕስ ይዤ አይደለም እሺ ላይቭ የከፈትኩት መላክ። ለዚህ ነው አሁን እኔ የግል ፐርሰናል ሀሳብህን እባክህን አጋራን ብዬም አይደለም ገስ ያስገባው። ተወዳጅ ወንድማችን ማን ነው ትክክል ማን የተሳሳተው ብዬ አይደለም ያስገባው። ባምቢናት ትክክል። አሁን እኔ የሆነ አይነት እንትን እንዲፈጠር አልፈልግም። አሁን ባምቢናት ትክክል ወይስ እሸቱ ነው ትክክል የሚል አይደለም ርዕሳችን። እሺ ርዕሳችን እሱ አይደለም።
ያወራንበት ርዕስ ሌላ ነው። የሰዎች የግል ደግሞ ሀሳብና አስተያየት ኮሜንት ላይ በቂ ስለሆነ ኮሜንት ላይ ካስቀምጥክልን ይበቃናል። ያለንበትን ግን ርዕስ ከሰማህን በደንብ ከሰማህን እሱ ሀሳብ ላይ ማለት የምትፈልጋቸው ነገሮች ካሉ ማለት ትችላለህ። እገሌ ትክክል ነው እገሌ ትክክል አይደለም ግን የሚል ነገር ውስጥ እንዳትገባ እንዳልገድብ ቀጥል። ማለት አሁንም ስላልተረዳህ ነው እንጂ እኮ እኔ ወደዛ ነገር ልሄድ አይደለም። ግን ትልቁ ነገር ልልህ የፈለግኩት ምንድን ነው ያም ሆነ ይሄ ቤተክርስቲያንን ለማዳን በሚለው ነገር መሄድ ነው ሁሉም ትልቁ ነገር ማለት ነው። ምክንያቱም ምንድን ነው ፈሌ እናንተ ያው ታውቃለህ፣ ብዙ ጊዜ በአንገባና እንትን ባለ እንከታተላለን። የምንከታተለው ምንድን ነው ከፕሮቴስታንት ጋርም ከዛም ጋር እናንተ ብዙ ጊዜያችሁን ነው ከዚህ ጋር የምታውሉት። ያ ሁሉም የሆነው ግን ለማን ነው? ለቤተ ክርስቲያን ነው። አሁንም ደግሞ ምንድን ነው ከዚህ ላይ ያለው ነገር ምንድን ነው? ሁሉም ያም ሆነ ይሄ ኃጢአተኛ ነሽ ኃጢአተኛ ሳይሆን አንድ ሰው ግን የሆነ ስህተት ሲኖረው ሲሳሳት አውቆ ሊሆን ይችላል፣ ሳያውቅም ሊሆን ይችላል። ሲሳሳት አንተ አቁም ይሄ ስህተት ነው ብሎ መናገር ትክክል ነገር ነው። ያም የሆነው ግን ለምንድን ነው? ለቤተ ክርስቲያን ሲባል ነው። ቤተ ክርስቲያን ማለት ደግሞ ለእያንዳንዱ ለሁላችንም ህይወት ናት እና በዛ መንገድ ያው ብዙም ላወራ አልችልም። ሲቀጥል ደግሞ ያው ብዙ ጊዜ ለፈሌ ማለት ነው ለወደፊታችሁም ላለውም ነገር ብሰጣችሁ እንዳስተያየት ምንድን ነው ብዙ ጊዜ እናንተ ጥሩ እውቀት አላችሁ፣ ጥሩ መምህሮቻችን ናችሁ፣ ጥሩ ወንድሞቻችን ናችሁ እና አብዛኛውን ጊዜ ምንድን ነው ፕሮቴስታንት ጋር ብዙ ጊዜ ትከራከራላችሁ። እናንተ ትክክል እውነታውን እንኳን እያወቁ ትክክለኛውን ነገር እንኳን እያወቁ ግን ዝም ብሎ እየተከራከሩ ጊዜ ነው የሚበሉባችሁ፣ ጊዜ ነው የሚወስዱባችሁ። ያንን ነገር ትታችሁ ግን አውድ ይዛችሁ በቃ ከማንም ጋር ሳትከራከሩ ከማንም ጋር ክርክር ሳትወስዱ በቃ የክርስቲያን የኦርቶዶክስ መሰረታዊ የሆነ ትምህርት ብታስተምሩን ብታስተላልፉ ይሄ ህዝቡን ይመልሳል፣ ህዝቡን በጣም ይመልሳል ብዬ አስባለሁ፣ እንደኔ ማለት ነው። እና ከነዛ ጋር ጊዜያችሁን ከምትገሉ ይሄን አልክ ይሄን አሉ እነሱ መጥተው ይሳደባሉ ይሄን አይባልም ብላችሁ እናንተ በትህትና በምትመልሱት ሁሉ ጊዜ ነው እየተበላ ያለው። እነሱ አያምንም፣ ግን እኛም ኦርቶዶክሶችን ያን ነገር ትታችሁ በቃ ትምህርት ስጡን። በቃ አዛ ተከራከሩ፣ ለኦርቶዶክስ የሚበጀውን ለምዕመን የሚበጀውን ትምህርት ስጡን። በዚህ ጨርሱልን ነው ምን። አመሰግናለሁ። እሺ ወንድማችን መላክ ስለሰጠን ሀሳብ በጣም አድርጌ ነው የማመሰግነው። ወደ ሁለተኛው ነጥብ ከመሄዴ በፊት አሁንም ለሁላችሁም ግልጽ እንዲሆን የተወሰኑ ነገሮችን ልንገራችሁ። ባጭሩ አሁን እንደው የተለያየ ግራ መጋባት እንዳይፈጠር ይኸውላችሁ ኮሜዲያን እሸቱም እህታችን ባምቢም እኔና እናንተ በተለያዩ ነገሮች ግራ ተጋባን እንበል። ባጭሩ የፈጠረን አምላክ ክርስቶስ ኢየሱስ ሁለቱንም ይፈልጋቸዋል። ኦኬ አንዳችን አሁን ይሄ ነገር የገሬ ኃጢአተኛ ነህ ማለት አግባብ አይደለም ስንል በእርግጠኛ ነኝ ብዙዎቻችሁ አይምሮ የተወሰናችሁት ጋር የሚደርሰው ኦኬ እሸቱ ትክክል አይደለም እየተባለ ነው የሚል ነገር እየደረሳችሁ ነው። አሁን እኮ ባምቢ ብቻ አይደለችም፣ እሸቱም እኮ ኃጢአተኛ በደለኛ እየተባለ ነው አይደል? ነው ያይ ባምቢን እንዴት እንደዚህ ይላታል፣ እንደዚህ ሰርቋል፣ እንደዚህ አድርጓል፣ ኮሜዲያን እሸቱ በዚህ ወጥቶ በዚህ ገብቶ እሱም ኃጢአተኛ ነው። ጋይስ በቃ ማንንም አልጠቀመም። ገመድ ይዛችሁ መጓተቱን አቁሙ። ክርስቶስ ሁለቱንም ይፈልጋቸዋል። ኮሜዲያን ወንድማችን እሸቱ ጋር ስህተት ካለ እንደው ያለችውን ስህተት ብቻ በፍቅር ቃል ኦኬ እንዲታረም አድርገን መናገር ማረም እንችላለን። እህታችን ባምቢ ጋር ስህተት ካለ በፍቅር ቃል ቀርበን ጥሩ በሆነ ወይ እንድትመለስ አድርገን መምከር እንችላለን። ሰው አውቆ ቢያጠፋስ? ተደጋግሞ ኮሜንት ላይ ሲጠየቅ ስለነበር ልንገራችሁ፣ ሰው ሆን ብሎ አውቆ ቢያጠፋስ? እየመከራችሁት ታው ግድ የለም ወደ ቤተክርስቲያን ቀርብ፣ እንዲህ አይነቱ ነገር ትክክል አይደለም፣ ብዙ እንደዚህ ባይደረግ ጥሩ ነው እያላችሁት ሰው ሆን ብሎ ቢያጠፋስ? ቤተክርስቲያን የፍርድ ቦታ አይደለችም። እኔና እናንተ ተሰብስበን በለው ፍለጠው ቁረጠው እንድንል የተቀረመጠልን አስተምሮ የለንም። ነገር ግን ፍርዱን ከክርስቶስ ዘንድ ይቀበላል። በቃ ባጭሩ ያ ኦኬ። የይሁዳ ንስሐን የሚገባ ሰው ካለ እንደው በመካከላችን ለምሳሌ ፈሊም መታችሁ መከራችሁት፣ ተው ግድ የለህም ልደተ ቃል ላይ ኢዮብ ላይ
ተው መጥፎ የሆነ ዓይንህን አንሳ፣ ተው አትስደባቸው፣ ተው አትናገራቸው ብላችሁ መታችሁ መከራችሁት። ከልቡ ሳይሰበር እንዲሁ ላዩን ብቻ እሺ እውነት ነው ተጸጽቻለሁ ብሎ ግን አሁንም ኔጌቲቭ በሆነ ኢነርጂ የሚሄድ ከሆነ ግን ባጭሩ ፍርዱን የሚቀበለው ከእግዚአብሔር ነው። ምሳሌ ልስጣችሁ። አርዮስ 318ቱ ሊቃነ ጳጳሳት አንድ ላይ ተሰብስበው ብዙ መከሩት። ወልድ ፍጡር ነው አለ ጀለስ። ወልድ ፍጡር ነው ብሎ ግግም አለ። ከሶስቱ ቅዱስ አንዱ ቅዱስ ወልድ እግዚአብሔር አምላክ መሆኑን እያጣቀሱ መለሱለት፣ አስረዱት። በመጨረሻ አርዮስ አምኛለሁ አለ። ልቡ ሳያምን በአንደበቱ ምን ብያለሁ አለ? አምኛለሁ አለ። ልቡ ሳያምን በአንደበቱ አምኛለሁ ያለውን አርዮስን የቀጡት ግን ሰዎች አይደሉም፣ መንፈስ ቅዱስ እንጂ። ስለዚህ ባጭሩ ሰዎችን እንመክራለን። እኔ አሁን ፐርሰናሊ ለምሳሌ እንደው በስርዓተ ቤተክርስቲያን ዙሪያ ትክክል የማትላቸው ነገሮች አሉ ወይ ብትሉኝ፣ እንደው አንድ ወንድሜ እንዲህ የሚያደርጋቸው ነገሮች ብዙ ጥሩ አይደሉም ቢታረም ልል እችላለሁ። ያንን ሰው ግን ጠልቼ መሆን የለበትም ነው። እሺ ተወዳጆች፣ እኔ ያንን ሰው ጠልቼ መሆን የለበትም። እኔ አሁን ምሳሌ አድርጌ ልስጥ፣ ደግሞ ሌላ ይሹ እንዳታነሱ ተውት፣ አላነሳውም ይቅርብኝ። ግን የሆነን ሰው ለምሳሌ የሚያደርገው ነገር ትንሽ ከስርዓተ ቤተክርስቲያን ወጣ ያለ ከሆነ በፍቅር ቃል በቃ እንደው ይሄ ነገር ትንሽ ቢታረም ጥሩ ነው ማለት እንችላለን። ግን እገሌ ኃጢአተኛ ነው እገሌ ቆሻሻ ነው ማለቱን አቁሙ ፕሊስ። ይሄ ቤተክርስቲያን የምታስተምረው ጽኖ ስላልሆነ። ከዛ በመቀጠል ወንድማችን መላክ ያነሳው ሀሳብ ምንድን ነው? ከፕሮቴስታንቶች ጋር እንግዲህ ረዥም ሰዓት ስትከራከሩ ጊዜያችሁን እያቃጠሉባችሁ ነው የሚል ሀሳብ አቅርቦልናል። ተወዳጅ ወንድማችን መላክ ጊዜያችን ተቃጥሎ አያውቅም። በጣም የሚገርመ ነገር እግዚአብሔር ስሙ የተመሰገነ ይሁን። በጣም ብዙ የሆኑ ነፍሳት ወደ ቅድስት ቤተክርስቲያን እንዲጨመሩ ምክንያት ሆኗል። ቤተክርስቲያን ሁላችሁም ውስጥ ያላችሁ ወንድሞች በደንብ አድርጋችሁ አለምጦኝ። እሺ፣ ቤተክርስቲያን ዘርፈ ብዙ የሆነ አገልግሎት አላት። ዘርፈ ብዙ የሆነ አገልግሎት፣ ከዛ አገልግሎቶች ውስጥ አንዱ ዕቅበተ እምነት ነው። ኦኬ፣ የተለያዩ ቤተ እምነቶች ላይ የዕቅበተ እምነት አገልግሎት የሚያገለግሉ ወንድሞች አሉ። የእነሱ አገልግሎት ትልቁ ጥቅም ምንድን ነው መሰላችሁ? ሁለት ነው። አንደኛ ለምሳሌ በፕሮቴስታንቲዝም የክህደት አስተምህሮ ጥርጣሬ በኦርቶዶክሳዊ አማኞች ልብ ላይ እንዳይፈጠር ያደርጋል። ምን ማለት ነው? የፕሮቴስታንቲዝምን የክህደት አስተምህሮ በአጭሩ በቀላሉ እንዲረዱት እንዲያውቁት ያደርጋል። በመቀጠል ፕሮቴስታንት ሆኖ ረዥም ዘመን ኦርቶዶክሴት ቅድስት ቤተክርስቲያንን እንዲሁ በጭፍን ሳይረዳ እንዲሁ በጥላቻ ኦርቶዶክስ ቤተክርስቲያን ትምህርቷ ከመጽሐፍ ቅዱስ ውጭ ነው የሚልን ፕሮቴስታንት አማኝ በአጠቃላይ አንደበቱም አይምሮውም ልቦናውም ተከፍቶ ወደ ቤተክርስቲያን ቀርቦ የቤተክርስቲያን ትምህርት እንዲያቅ እንዲማር እንዲረዳ ያደርገዋል። እና በእነዚህ 4 ዓመታት ውስጥ የኔ ተወዳጆች ቀላል የማይባል የፕሮቴስታንት አማኝ ነው ወደ ኦርቶዶክሴት ቅድስት ቤተክርስቲያን የመለስ ነው። ይሄ ቀላል የሚባል አይደለም። ቤተክርስቲያን ዘርፈ ብዙ የሆነ አገልግሎት አላት። በሰንበት ትምህርት ቤት ላይ በሰንበት ቤት ተቋማት ላይ የሚሰጡ ትምህርቶች አሉ። ኦኬ፣ በሰንበት ቤት ተቋማት ላይ የሚሰጡ ትምህርቶች አያስፈልጉም ማለት ግን አይደለም። በጣም መሰረታዊ ናቸው። በተለይ ይሄ አዲስ የሆነውን ክርስቲያን ጄኔሬሽን ወይም ደግሞ ህፃናት የሆኑትን ማለት ነው ከህፃንነታቸው ጀምሮ በወንጌል ትምህርት በደንብ ጎልብተው እንዲያድጉ ሰንበት ትምህርት ቤት ትልቁን ሚና ይጫወታል። ቤተክርስቲያን በሰርክ ጉባኤ ወንጌልን ታስተምራለች። የሰንበት ትምህርት ቤት ተቋም አገልግሎቱን ሊሰማ የሰርክ ጉባኤ ይቅር አይባልም። የሰርክ ጉባኤ ደግሞ አላት። በሰርክ ጉባኤው ደግሞ እንደው አለ አይደለ በነፍስ እንደው የተሰበሩ ቃለ እግዚአብሔርን በወንጌል ደረጃ መማር የሚፈልጉ ብቻ ሲሆን በነፍስ የተሰበሩ ነፍሳት ሁሉ ሳይቀር ይጠገኑበታል። በሶሻል ሚዲያም ደግሞ ጭምር በጣም ዘርፈ ብዙ በሆነ መልኩ በቤተክርስቲያን የሊቃውንት ሀብታም እኮ ነች። የኔ ተወዳጆች የሊቃውንት ሀብታም ስትፈልጉ ትምህርቱን ሶሻል ሚዲያ ላይ እኔ ቅርብ ጊዜ አንድ ነገር አይቼ ነበር። በዚህ አጋጣሚ የቲክቶክ ስማቸውን ስላላወቅኩት ነው እንጂ በጣም ሊደነቁ የሚገቡ የጥያቄና መልስ ኮንተንት ይዘው የመጡ እህቶች ወንድሞች አሉ። በጣም አስፈላጊ ነው። እሱ ቀላል አይምሰላችሁ። ለምሳሌ በ24 የጻድቁ አባታችን የአቡነ ተክለ ሃይማኖት የእናትና የአባታቸው ስም ማን ነው? በምርጫ አድርገው ጥያቄውን ያቀርቡታል።
ከዛ ሰው እንዲመልስ ጊዜ ይሰጣሉ። ከዛ መልሱን ራሳቸው መልሰው ደግሞ ስለ መልሱ ያብራራሉ። ከዛ በመቀጠል አሁንም ይጠይቃሉ። የጻድቁ አባታችን የአቡነ ተክለ ሃይማኖት የመጀመሪያ ስማቸው ከመመንኮሳቸው በፊት ከእናት ከአባታቸው የተሰጣቸው ስም ማን እንደነበር ይጠይቃሉ። እንዲህ አይነት ኮንተንቶች በጣም አሪፍ ናቸው የኔ ተወዳጆች። በጣም ዕቅበተ እምነት ብቻ ሳይሆን በጣም ብዙ አይነት በተለያየ አይነት ሶሻል ሚዲያ ላይ የሚቀርቡ የተለያዩ አይነት ኮንተንቶች ለቤተክርስቲያን አስፈላጊ ናቸው። ቀላል የሚባል አይደለም። ብዙ ክርስቲያኖቶች ወንድሞችን ጠቅሟል። በስተመጨረሻ ለአንድ ወንድማችን እድል እንስጠውና እንጠቀልላለን። የኔ ተወዳጆች ለሁላችሁም እንግዲህ ይቅርታ እድል ሳልሰጥ ቀረው። እግዚአብሔር ከረዳን በደንብ ነገ ጀምሮ እንግዲህ ወደ ዕቅበተ እምነት አገልግሎታችን እንመለሳለን። በዚህ አጋጣሚ ሁላችሁም በጸሎታችሁ አስቧቸው። ወንድማችን ኮሜዲያን እሸቱም በጣም በነገራችን ላይ ትልቅ አስተዋጽኦ ለቤተክርስቲያን ያበረከተ ወንድማችን ነው። በጣም በዚህ ዘመን አርት ላይ ሆነው ይሄ አርቲስት የሚባሉ እህት ወንድሞቻችን ያሉበት የአርት ሙያ ላይ ሆነው ወደ ቤተክርስቲያን መቅረባቸውን በጣም ልታደንቁላቸው ይገባል። እውነቴን ነው የምላችሁ። በጣም ነው የምንኮራባችሁ። አርት ላይ ያላችሁ፣ በፊልም ኢንዱስትሪ ላይ ያላችሁ፣ ሰዓሊ ሆናችሁ፣ በማንኛውም አይነት የአርት ሙያ ላይ ያላችሁ ቶች ወንድሞች እንኳንም ኦርቶዶክሳዊት ወንድሞቻችን ሆናችሁ ስለ እናንተ የሚወራውን መጥፎ ነገር እኛ ወንድሞቻችሁን መስማት አንፈልግም። እንኳንም ኦርቶዶክሳዊት ወንድሞቻችን ሆናችሁ እንኳንም ክርስቶስን አመናችሁልን። በቃ ምንፈልገው እሱን ነው። በዚህ ሰዓት በጣም ብዙ ሰዎች ዓለማዊ ሆነ ስኬታቸው አልሳካ ሲል ወደ ክህደት ዓለም ሲወርቁ እንመለከታለን። እናንተ እንኳንም ኦርቶዶክሳዊት ወንድሞቻችን ሆናችሁ እኔ በጣም ደስተኛ ነኝ በዚህ አጋጣሚ እና ወንድማችን ኮሜዲያን እሸቱ በዚህ አጋጣሚ በጣም ነው የምንወድ፣ በጣም ነው የምናከብር። አሁንም ቤተክርስቲያንን ዙሪያ በዚህ አጋጣሚ ሰዎች እኔ በዚህ ወጥቶ በዚህ ገብቶ የሚሉትን ነገር እኔ ለጊዜው እኔ አይመለከተኝ። ፐርሰናል መዝሙር የኛ ነው የኛ የሚል መዝሙር ከሰማችሁ ጣራው ክፍት ሆኖ የኛ ዝናብ ማይገባው አቡነ ሀሮን ምንኛ ውብ ነው። አቡነ ሀሮን የሚባል ገዳም ላይ ላሉ መነኮሳት ለመጀመሪያ ጊዜ ንጹህ የውሃ አቅርቦት እንዲገባ ያደረገ ወንድማችን እና በጣም ነው የምናመሰግንህ፣ በጣም ነው የምንወድህ፣ በጣም ነው የምናከብርህ። በርታለን። ዛሬም ታስፈልገናለህ፣ ወደፊትም ታስፈልገናለህ። ኦኬ። በዚህ ቅዱስ ቤተክርስቲያን ውስጥ እንዳንተ ያሉ ወንድሞችን እንፈልጋለን። በተመሳሳይ እህታችን ባምቢ አንቺን በጣም እንወድሻለን፣ በጣም እናከብርሻለን። ከዚህ በፊት ከዚህ ቀደም በሰራሻቸው ነገሮች ሰዎች እንዲያሸማቀቁሽ አንፈልግም። አይሆፕ እናምናለንም። በጣም ብዙ ሰዎች